ለረጅም ዓመት ሲያሰቃየኝ የነበረውን ህመሜን በዚች ውሃ አላህ ፈወሰኝ ይላሉ ከቀደምት ዓሊሞች ውስጥ አንድ ታላቅ ዓሊም። እንደዚሁም ደግሞ ሌሎችም ዑለማዎች ቀደምት ሰለፎች ሲናገሩ ዒልምን ነይተን እችን ውሃ ስንጠጣ ዒልምን አላህ ሰጠን፣ ሪዝቅ ፈልገን እችን ውሃ ስንጠጣ ሪዝቅን አላህ ሰጠን፣ ዱንያን ፈልገን ስንጠጣ ዱንያን አላህ ሰጠን ይላሉ። የዘምዘም ውሃ ነቢ ዓለይሂ ሰላቱ ወሰላም ሲናገሩ ማኡ ዘምዘም ሊማ ሹሪበ ለህ፣ የዘምዘም ውሃ ለተጠጣለት ዓላማ ነው የሚሆነው አሉ። ሰውየው አፍያን ነይቶ የሚጠጣ ከሆነ፣ ሪዝቅ ነይቶ የሚጠጣ ከሆነ፣ ዒልም፣ ተቅዋን፣ ልጅን፣ ማንኛቸውም ነገራቶችን ነይቶ የሚጠጣ ከሆነ ወላሂ አላህ የሚፈልገውን ነገር ይሰጠዋል። የዘምዘምን ውሃ ስትጠጣ እንደ ማንኛቸውም ውሃዎች ዝም ብለህ አንስተህ መጠጣት የለብህም። ምክንያቱም ይሄ ዘምዘም ውሃ ከውሃም በላይ ስለሆነ ማለት ነው። ስለዚህ ንያህን ሰፋ አድርገህ የምትፈልገውን ነገር ዱዓ አድርገህ ውሃይቱን ጠጣት። አላህ በኢዝኒላህ ተዓላ ይወፍቅሃል፣ ይሰጥሃል።